ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምንሰማበት ሰዓታችን ላይ እንገኛለን። ከሀገር ውስጥ ዜናዎች እንጀምራለን። ሀገራዊ መግባባትን የሚያጠናክሩ በርካታ ተግባራትን ኮሚሽኑ አከናውነዋል ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ኮሚሽኑ በትናንትናው ዕለት ተቀማጭነቱን በአዲስ አበባ ላደረጉ ዲፕሎማቶች እስካሁን የምክክር ሂደት እንዲሁም ቀጣይ የትኩረት አቅጣጫዎችን በተመለከተ ገለጻ አድርጓል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት ኮሚሽኑ የአጀንዳ ማሰባሰብ ስራን ጨምሮ በአጭር ጊዜ ውስጥ በርካታ ተግባራትን ማከናወኑን ተናግረዋል። ኮሚሽኑ 93 በመቶ የሀገሪቱን መልክዓ ምድር ሸፍነዋል ያሉት ዋና ኮሚሽነሩ ከትግራይ ክልል በቀር በሁሉም ክልሎች አጀንዳ የማሰባሰብ ሂደት ተከናውኗል ሲሉም አስረድተዋል። በትግራይ ክልል የምክክር ሂደቱን በማከናወን የተሟላ ምክክር ለማድረግ ኮሚሽኑ የጀመራቸውን ጥረቶች እንደሚቀጥልም ዋና ኮሚሽነሩ ተናግረዋል። ሀገራዊ ምክክሩን ስኬታማና አካታች እንዲሆን ለማስቻል ከተለያዩ የማህበረሰብ ክፍሎች ተቋማትና አካላት ጋር ውይይት መደረጉንም ጠቅሰዋል። ዓለም አቀፍ ማህበረሰብ በኢትዮጵያ ሰላም ለማምጣት ድርሻው የላቀ መሆኑ የተገለጸ ሲሆን የሚያደርገውን አስተዋጽኦ አሁንም አጠናክሮ እንደሚቀጥል በውይይቱ ተጠቁሟል። የኢትዮጵያ ሰላማዊ የኒኩለር ልማት ከአየር ንብረት ጋር የተጣጣመ በአስተማማኝ የኃይል አቅርቦት የተመሰረተ ጠንካራ የኢኮኖሚ ስርዓት የመገንባት ራዕይን ያነገበ መሆኑን የኢትዮጵያ ኒኩለር ኃይል ኮሚሽን ኮሚሽነር ሳንዳካን ደበበ ገለጹ። የመጀመሪያው ብሔራዊ የኒኩለር ኃይል መርሃ ግብር ሚናና ኃላፊነት የተቋም ትግበራ አውደ ጥናት የምክክር መድረክ መካሄድ ትናንት ጀምሯል። ለ3 ቀናት የሚቆየው የአውደ ጥናት መድረክ ሲከፈት የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር ሳንዳካን ደበበ የዓለም አቀፍ አቶሚክ ኃይል ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭና የባለድርሻ ተቋማት ከፍተኛ የሥራ ኃላፊዎችም ተገኝተውበታል። የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር ሳንዳካን ደበበ እንደገለጹት ከሆነ ኢትዮጵያ አስተማማኝ ተአማኒነትና ሰላማዊ የኒኩለር መርሃ ግብር ለመገንባት ቁልፍ እርምጃ ጀምራለች ነው ያሉት። ኢትዮጵያ ሰላማዊ የኒኩለር ልማት ከአየር ንብረት ለውጥ ጋር የተጣጣመ ጠንካራ የኢኮኖሚ ስርዓትን የሚገነባ አስተማማኝ ኃይል አቅርቦት መፍጠር ራዕይ ያደረገ መሆኑንም ተናግረዋል። የኒኩለር ኃይል ልማት ስራም ፈጣን የኢኮኖሚ እድገትና የሕዝብ ቁጥርን ታሳቢ በማድረግ በኃላፊነት ግልጽነትና ከዓለም አቀፍ የደህንነት ጥበቃና ደረጃዎች ጋር ተጣጥሞ የሚተገበር መሆኑንም ተናግረዋል። በዓለም አቀፍ አቶሚክ ኃይል ኤጀንሲና በባለድርሻ አካላት ጋር በሚደረግ ጠንካራ ትብብር የተመሰረተ አጋርነት እንደሚሰሩ አረጋግጠዋል። የኢትዮጵያ ሰላማዊ የኒኩለር ልማት የጤና፣ ግብርና፣ ኢንዱስትሪ፣ ሳይንስና ምርምር ዘርፎች ተወዳዳሪነት የሚያልቅ ብሔራዊ ፕሮጀክት ነውም ብለውታል። ዓለም አቀፍ የአቶሚክ ኃይል ኤጀንሲ ምክትል ዳይሬክተር ሚካኤል ቹድካቮ የኢትዮጵያ የኒኩለር ልማት ለአፍሪካና ዓለም አቀፍ ማህበረሰብ ወሳኝ ወደፊትም የመራመድ ምልክት እንደሆነም አስረድተዋል። ይህም የኢትዮጵያን የረዥም ጊዜ የኢኮኖሚ ልማትና ብልጽግና የሚደግፍ ንጹህ፣ አስተማማኝና ዘላቂ የኃይል ደህንነትን ለማስጠበቅ ስትራቴጂያዊ ምልክት ተደርጎ እንደሚወሰድ ተናግረዋል። የኢትዮጵያ የኒኩለር ልማት ራዕይ ከህዝብ ደህንነት እድገት ምኞት ባለፈ ከአፍሪካ የመለወጥ ህልም ጋር የተጣጣመ መሆኑን አስታውቀዋል። በርካታ ሀገራትም ከአየር ንብረት ለውጥ ጋር የተጣጣመ እድገትን ለማስቀጠል የኤሌክትሪክ ኃይል ፍላጎትና ደህንነት የሚያጠናክር የኒኩለር ኃይል መርሃ ግብሮችን እየመረመሩ እንደሚገኙም ጠቅሰዋል። የኢትዮጵያን የኒኩሌር ልማት መርሃ ግብር ደህንነት አስተማማኝና ዘላቂም ከሀገራዊ ራዕይ ጋር የተጣጣመ እንዲሆን የሚያደርጉትን ትብብር አጠናክረው እንደሚቀጥሉም አረጋግጠዋል። በዓለም አቀፉ የአቶሚክ ኃይል ኤጀንሲ የቴክኒክ ትብብር መምሪያ የአፍሪካ ጉዳዮች ክፍል ተጠባባቂ ዳይሬክተር ጋሻው ገበየው ኢትዮጵያ የኒኩሌር ኃይል ልማት መርሃ ግብርን ለመጀመር የወሰደችው ውሳኔ ደፋርና ሩቅ አሳቢነትን ያመላከተ ነው ብለዋል። የሀገር እድገትን በአስተማማኝና ደህንነቱ በተጠበቀ የኃይል አቅርቦት ልማት ማሳለጥ እንደሚያስፈልግ የሚያስገነዝብ መሆኑንም ገልጸዋል። የኢትዮጵያ የኒኩሌር ልማት ኃይል መሻት በጤና፣ በትምህርት፣ በኢንዱስትሪ እድገትና በአካባቢ ጥበቃ ከማይሳለጥ ባሻገር የኒኩሌር ባለሙያዎች፣ መሐንዲሶች
ተቆጣጣሪዎች፣ ተመራማሪዎችና የፖሊሲ አውጪ ትውልድ የሚቀርጽ እድል ነውም ብለዋል። በቀጣይ የቴክኒክ ትብብር፣ በሰው ኃይል ልማት፣ ዓለም አቀፍ የማዕቀፍ ትግበራና ሌሎች መስኮች በትብብር የመስራት ቁርጠኛ መሆናቸውን አረጋግጧል ሲል ኢዜአ ዘግቧል። በ138 ሰራተኞቹ ከብልሹ አሰራር ጋር በተያያዘ የስነ ምግባር እርምጃ እንደተወሰደባቸው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ገለጸ። ቢሮም በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግርን ለመቅረፍ አሰራርን በማዘመን አገልግሎቶች በቴክኖሎጂ እንዲታገዙ ማድረጉንም ጠቁሟል። ከዚህ ጎን ለጎንም የመልካም አስተዳደር መንስኤ የሆኑና በብልሹ አሰራር ውስጥ በተዘፈቁ አመራሮችና ባለሙያዎች ላይም የእርምት እርምጃ መውሰዱን እየወሰደም እንደሆነ ጠቅሷል። በ2017 ዓመተ ምህረት እና በ2018 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው የተገኙ 138 አመራርና ሰራተኞችን በመለየት 66ቱን ከስራ ማሰናበትን ጨምሮ በከባድ የዲሲፕሊን ቅጣት እርምጃ መውሰዱን ገልጸዋል። የተቀሩት ደግሞ በቀላል የሥነ ምግባር ቅጣት እንዲቀጡ አድርጌያለሁ ማለቱን ትርታ ከተቋሙ ሰምተዋል። ከዚህ በተጨማሪም በተለያዩ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸውን 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ ማድረጉንም ገልጿል። በቀጣይም በሀገር እድገት ላይ ጸር የሆኑን ይህንን ብልሹ አሰራር እንደ ተቋሙ ሙሉ ለሙሉ ለማስቆም እየተደረገ ያለውን ዘርፈ ብዙ ተግባር ህብረተሰቡም እንዲደግፍ ጠይቀዋል። ተጨባጭ መረጃዎችን በጥቆማ መቀበያ ነጻ የስልክ መስመር 779 አሊያም በአካል ቀርበው መረጃ በመስጠት እንዲያገዝም ቢሮ ጥሪ አስተላልፈዋል። ከ40 በላይ የሳህራ በታች የአፍሪካ ሀገሮች በባቡር ትራንስፖርት ለማገናኘት ያለመ ፕሮጀክት ሊተገበር ነው። ጌይ ባይ ሬል ኢኮኖሚክስ ኮኦርዲኔት ኢኒሼቲቭ የተሰኘው ፕሮጀክት ትግበራም የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር እና የናይጄሪያው ኢንሳይት ዳይናሚክስ ሪሶርስ የመግባቢያ ስምምነት ተፈራርሟል። በአፍሪካ ህብረት ኮሚሽን ሁለገብ አዳራሽ የተካሄደው የፊርማ ስነ ስርዓት ከፍተኛ የመንግስት ባለስልጣናት፣ ከውጭ ጉዳይ ሚኒስቴርና ከአጋር ተቋማት የተውጣጡ ተወካዮችና ባለድርሻ አካላት ተገኝተውበታል። በኢትዮጵያ በኩል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረኦ ሐሰንና የኢንሳይት ዳይናሚክ ሪሶርስን ወክለው ዋና ስራ አስፈጻሚው ሙሳ ኢብራሂም ኩቺ ስምምነቱን ፈርመውታል። ስምምነቱ ከኢትዮጵያ አረንጓዴ ትራንስፖርት የማስፋፋት አገራዊ አጀንዳ ጋር የሚጣጣም መሆኑን በረኦ ሐሰን መግለጻቸውን ትርታ ከትራንስፖርትና ሎጂስቲክ ሚኒስቴር ያገኘው መረጃ አመላክቷል። ስምምነቱ በነዳጅ ምክንያት የታዳሽ ኃይልና የተፈጥሮ ጋዝ አጠቃቀም በማበረታታት ፕሮጀክቱን ለአየር ንብረት ቅነሳ ጥረቶች አስተዋጽኦ የሚያደርግ ሲሆን ኢትዮጵያን ጨምሮ ከ40 በላይ ከሳህራ በታች ያሉ ሀገሮች በባቡር ትራንስፖርት በማገናኘት አህጉራዊ ውህደትን ያሻሽላል ተብሎም ይጠበቃል። የምዕራብ አፍሪካ ቀጠና በአስቸኳይ ጊዜ አዋጅ ውስጥ ነው ሲሉ የኢኮዋስ መሪ አስታወቁ። በምዕራብ አፍሪካ በተከሰቱ ተደጋጋሚ መፈንቅለ መንግስትና የደህንነት ችግሮች ሳቢያ ቀጠናው በአስቸኳይ ጊዜ አዋጅ ውስጥ ይገኛል ሲሉ የቀጠናው የጋራ ንቅናቄ መሪ ተናገሩ። የምዕራብ አፍሪካ መንግስታት ኢኮኖሚ ማህበረሰብ ኢኮዋስ ኮሚሽን ፕሬዚዳንት የሆኑት ኦማር ቱራዬ ይህንን የተናገሩት በቅርብ በቤኒን ያልተሳካ ወታደራዊ መፈንቅለ መንግስት ሙከራ ከተደረገ ከ2 ቀናት በኋላ ነው። ይህ ደግሞ በቅርብ ዓመታት በተደጋጋሚ ከተከሰቱ ወታደራዊ የስልጣን መቆጣጠር ሙከራዎች አንዱ እንደሆነም አብራርተዋል። ባለፈው ወር ደግሞ በጊኒ ቢሳዋ የተካሄደው ወታደራዊ መፈንቅለ መንግስት የቀድሞውን ፕሬዝዳንት ኡማሮ ኡምባሎን ከስልጣን ማስወገዱ ይታወሳል ሲሉም አብራርተዋል። በተመሳሳይ ማክሰኞ ዕለት የናይጄሪያ ሴኔት ፕሬዚዳንት ቦላ ቲኑቡ በቤኒን መንግስት ጥያቄ መሰረት ወታደሮቹን ለመላክ ያቀረቡትን ጥያቄ አጽድቋል። የናይጄሪያ በቤኒን በተደረገው ያልተሳካ መፈንቅለ መንግስት ሙከራ ወቅት በቤኒን መንግስት ጥያቄ መሰረት በታጣቂ ተሽከርካሪዎች ላይ የአየር ጥቃቶችን አድርጋም ነበር። ፕሬዚዳንት ቱራይ የቅርብ ጊዜያት ክስተቶች የዲሞክራሲያችንን የወደፊት እጣ ፈንታ
በማሰላሰል የማህበረሰባችንን እድገት ለመጠበቅ አስቸኳይ ኢንቨስት ማድረግ እንደሚያስፈልግ አሳይተዋል በማለትም ተናግረዋል። አክለውም በዚህ ሁኔታ ውስጥ ሆኖ ማህበረሰባችን በአስቸኳይ ጊዜ አዋጅ ውስጥ ይገኛል ማለት ተገቢ ነው ብለዋል። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች እናልፋለን። አፍሪካን ቀዳሚ እናደርጋለን። ዓለም አቀፉ የወንጀል ፍርድ ቤት ICC የቀድሞው የሱዳን ሚሊሻ መሪ አሊ መሐመድ አሊ አብድን አልራህማን ከ2 አስርተ ዓመታት በፊት በነበረው የእርስ በርስ ጦርነት ወቅት ለፈጸሙት ግፍ የ20 ዓመት እስራት ፈረደባቸው። አሊ መሐመድ አሊ አብድል አልራህማን የዳርፉት ግዛት ውስጥ በጦር ወንጀልና በሰብአዊ ላይ በተፈጸሙ ወንጀሎች በ27 ክሶች ባለፈው ጥቅምት ወር ጥፋተኛ ሆነው ተገኝተው ነበር። አሊ ኩሻይብ በመባል የሚታወቀው የቀድሞ የሱዳን ሚሊሻ መሪ በመቶ ሺዎች የሚቆጠሩ ሰዎችን በመግደል ዳርፉርን ያሸብር የነበረውንና በመንግስት የተደገፈውን የጃንጁዊን ቡድን መሪዎች አንዱ እንደነበረም ተገልጿል። ይህ በእንዲህ እንዳለ የ76 ዓመቱ ኩሻይብ በእርስ በርስ ጦርነቱ ወቅት በፈጸሙት ግፍ በዓለም አቀፍ የወንጀል ፍርድ ቤት ICC ለመጀመሪያ ጊዜ የፍርድ ሂደት የተካሄደባቸው ሰው ናቸው። ማክሰኞ ዕለት ፍርድ ቤቱ አብዱራህማን በቀጥታ ወደ ወንጀሎች ያመሩት ትዕዛዞች ከመስጠታቸው ባሻገር ከፊሎችን በግላቸው ፈጽመዋልም ብለዋል። ከ2003 እስከ 2020 የዘለቀው ግጭት በክልሉ ባልሆነ አረብ ተወላጆች ላይ የዘር ማጽዳትና የዘር ማጥፋት ወንጀላዎችንም ተንጸባርቀውበት ከነበሩ ዓለም አቀፍ ከባድ የሰብአዊ አደጋዎች አንዱ ነበርም ተብሏል። ይህ ቀውስ ካበቃ ከ5 ዓመታት በኋላ ዳርፉር የሱዳን ጦርና መነሻውን ጃንጃዊድ በሆነው ፈጣን ድጋፍ ሰጪ ኃይሎች RSF መካከል ባለው ሌላ የእርስ በርስ ጦርነት ውስጥ ቁልፍ የጦርነት አውድማ ሆና መቀጠሏን ነው ቢቢሲ በዘገባው ያሰፈረው። ከመጪው የፈረንጆቹ ሐምሌ ወር 2026 ጀምሮ የአሜሪካ የነጻነት ቀን ለሚቀጥሉት 3 ዓመታት በአሜሪካ የሚወለዱ ህጻናት ትራምፕ አካውንት በተሰኘ የባንክ ሂሳብ $1000 ይበረከትላቸዋል ተባለ። ፕሬዚዳንት ዶናልድ ትራምፕ ፊርማቸውን በማኖር ባስጀመሩት በዚህ መርሃ ግብር መሰረት በመገባደድ ላይ ባለው የፈረንጆቹ 2025 የተወለደች አንዲት ህጻን በመጪው ሐምሌ $1000 የአሜሪካ ዶላር የያዘ የባንክ ደብተር ይኖራታል ተብሏል። በመርሃ ግብሩ መሰረት ለዚች ልጅ ወላጆቿ፣ ቤተሰቦቿ ወይም ሌሎች መስሪያ ቤቶች በባንክ ቁጥሯ በአመት እስከ $5000 ድረስ ሊቆጥቡላት ይችላሉ። በዚህም ስሌት ይህች ልጅ 18 ዓመት ሲሆናት $170,000 ይኖራታል ተብሎም ይጠበቃል። ይህ በእንዲህ እንዳለ ይህ የትራምፕ አካውንት ከ18 ዓመት በታች ያሉ ህጻናትን እንደሚመለከትና አካውንቱ በገንዘብ ግምጃ ቤት የግብር ክፍል የሚከናወን ሲሆን በዚህ ዓመትም በ2025 ከጥር 1 ቀን ጀምሮ አሜሪካን ውስጥ ለተወለዱ ወይም ደግሞ የአሜሪካ ዜግነት ላላቸው ህጻናት $1000 የሚሰጥ እንደሆነም ተብራርቷል። ይህ $1000 በባንክ ሂሳብ ቁጥራቸው የሚገባ ሲሆን እስከ 2028 ድረስ የሚቀጥል ነውም ሲሉ አስረድተዋል። በትራምፕ ዘመን ማለት ነው ይህ ውሳኔ የሚጸድቀው ሲሉ በአትላንታ ጆርጂያ የታክስ ከፍተኛ ባለሙያ የሆኑት ሚስተር አስክዶም ይህንን ጉዳይ አብራርተዋል። አቶ አስክዶም እንደሚሉት ከሆነ ለልጆቹ 18 ዓመት እስኪሞላቸው ድረስ ይህንን ገንዘብ ከባንክ ሂሳባቸው ማውጣት አይችሉም። 18 ዓመት እስኪሞላቸው አይነካም፣ ማውጣትም አይችሉም። እያደጉ ሲሄዱ ለመሰረታዊ ጉዳዮቻቸው የሚውል ነው ሲሉ መናገራቸውን ሮይተርስ አስነብቦታል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የጸጥታ ዋስትና ከተረጋገጠ አዲስ ምርጫ ለማድረግ ዝግጁ መሆናቸውን አስታወቁ። ይህ አስተያየታቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኬቭን የካቲት 2022 ሩሲያ ሙሉ ወረራ ከጀመረችበት በኋላ ለሌላ ጊዜ የተላለፈውን ምርጫ ለማስቀረት ጦርነት እየተጠቀመች ነው በማለት ከከሰሷት በኋላ የተናገሩት ንግግር ነው። በተጨማሪም የሀገሪቱ የሕግ አውጪዎች በማርሻል ሕግ ወቅት የምርጫ ሕግንና የሕግ መሠረቶችን የማሻሻል ዕድልን በተመለከተ ሀሳቦችን እንዲያዘጋጁ መጠየቃቸውን ገልጸዋል። አሁንም ቢሆን ማንኛውንም ድምፁን እንዲሰጥ በመጀመሪያ ደረጃ ጸጥታው መረጋገጥ አለበት ሲሉ አሜሪካ በዚህ ረገድ እንድትረዳቸው መጠየቃቸውን ነው የወጡ መረጃዎች የሚያሳዩት። ምርጫው ለማካሄድ ጸጥታው እንዲረጋገጥ የአሜሪካ መንግስት ከአውሮፓ አጋሮች ጋር በመሆን እንዲረዳኝ እየጠበቅኩ ነውም ብለዋል።
ከኔቶ አባልነት ጋር በተያያዘም ዘለንስኪ አሜሪካና ሌሎች አንዳንድ የኔቶ ሀገሮች ዩክሬንን በኔቶ ውስጥ ማየት እንደማይፈልጉም ተናግረዋል። በትክክል ወደ ኔቶ መግባት እንፈልጋለን፣ በእኔ እምነት ይህ ትክክል ነው። ነገር ግን በአሁኑ ወቅት የአሜሪካም ሆነ ሌሎች ጥቂት ሀገሮች ዩክሬንን በኔቶ ውስጥ እንደማይፈልጓት እርግጠኛ ነኝ ሲሉ ዘለንስኪ ለጋዜጠኞች ተናግረዋል ሲል የዘገበው ቢቢሲ ነው። ይህን ሰዓት በአጋርነት አብረውን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከሚታወቅባቸው አገልግሎቶችም መካከል እናት መላ ወይም ዩኒካሽ የተሰኘው የትምህርት ቤት ክፍያ ይገለጻል። እናት መላ ወይም ዩኒካሽ የተሰኘው የትምህርት ቤት ክፍያ ደግሞ ወላጆች ልጆቻቸውን ማስመዝገብ እንዲችሉ ባሉበት ነው ውጤታቸውን ማስተዳደር እንዲችሉ ወርሃዊ ክፍያም የመክፈል እድልን ያመቻችላቸዋል። ከዚህም በዘለለ ወላጆች ትምህርት ቤት መገኘት ሲኖርባቸው ያጭር የጽሁፍ መልእክት ይደርሳቸዋል። የመጽሐፍ ግዥና የጉዞ ትኬቶችን መክፈል ካለባቸው እንዲከፍሉ ያስችላቸዋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶች አብረውን እንዲሰሩ እንጋብዛለን ይላል ማን እንደ እናት የሚላችሁ እናት ባንክ። ይህ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋር ሆኖ አብሮን እየሰራ የሚገኘው ራይድ ነው። በ8294 ፈጣን የትራንስፖርት አማራጭን መጠቀም ያስችላችኋል የሚላችሁ ራይድ በእጅ ስልኮቻችሁ ላይ የራይድ አፕሊኬሽንን በማውረድ መጠቀም ያስችላችኋል። ባላችሁበት ሆናችሁ ፈጣኑን የትራንስፖርት አማራጭ መጠቀም ስትፈልጉ በ8294 ራይድ ብለው ይደውሉ የሚላችሁ ሌላኛው አጋራችን ራይድ ነው። አጋሮቻችንን ከልብ አመሰገንን።